ብዙ ጊዜ በሪፈረንሶቻችን ውስጥ ኢት አል የሚለውን ነገር እንመለከታለን። ኢት አል ማለት ምን ማለት ነው? ሰላም ሰላም ውድ ቻናሌ ቤተሰብ፣ ዛሬ ስለ ሳይቴሽን እና ስለ ሪፈረንስ ልዩነቶቻቸውን እንመለከታለን፣ አስመለክታችኋለሁ። በቅድሚያ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ጀምሩት። ወደ ሳይቴሽን መጀመሪያ እንሄድ። Citation is a brief description or mentions within the text or in text citation that acknowledges the source of an idea, quotes or information ሊሆን ይችላል። ከአንድ ዶክሜንት ኢንፎርሜሽን ሊሆን ይችላል፣ ኮት ሊሆን ይችላል፣ አይዲያ ሊሆን ይችላል የወሰዳችሁት። ለምሳሌ ላስመለክታችሁ። በዚህ ዶክሜንት ላይ የሆነ ሐሳብ ብትወስዱና ለሪሰርቾቻችሁ የሚያግዘውን ሐሳብ ብትወስዱና ከዛ ከወሰዳችሁት ፓራፍሬዝ አድርጋችሁ በእናንተ ዶክሜንት ላይ ካስቀመጣችሁ በኋላ በዛ ቴክስት መጨረሻ ላይ የምታስቀምጡት ነገር ሳይቴሽን እንለዋለን ማለት ነው። ለምሳሌ እዚህ ጋር ሳይት የተደረገውን ነገር ላሳያችሁ። እንደየ ሪፈረንስ ስታይል ሊሆን ይችላል። ስለ ሪፈረንስ ስታይል በደንብ ታነቡታላችሁ። እዚህ ጋር 11 የሚል ቁጥር አለ። 11 የሚል በብራኬት ያለው ማለት ነው። ይሄ አሁን በቀይ የተከበበችው። ስለዚህ ይሄ ማለት ሳይቴሽን ማለት ነው። ስለዚህ ሳይቴሽን ሌላኛው ኢንክሉድ የሚያደርጋቸው ነገሮች አሉ። ኦተር ኔም እና ብዙ ጊዜ ይር ኦፍ ፐብሊኬሽን ነው። ብዙ ጊዜ ይሄንን የምንጠቀመው ሁሎቻችንም የምንጠቀመው በፕሬዘንቴሽን ወቅት ላይ ኦተር ኔም እና ዓመተ ምሕረቱን ፐብሊሽድ የሆነ ዓመተ ምሕረቱን ልንጠቀም እንችላለን። ወይም በዶክሜንቶቻችንም ውስጥ እንደየ ሪፈረንስ ስታይል ሊሆን ይችላል። ለምሳሌ ሪፈረንስ ስታይል ኤፒኤ ቢሆን ወይም ሃርቫርድ ሪፈረንስ ስታይል ቢሆን የኦተር ስምና እዚህ ጋር የምትመለከቱት ስሚዝ ኢታሊ የሚለውን 20 የሚለው ማለት ነው። ስለዚህ ኤፒኤ ስታይል ከሆነ ዶክሜንት ውስጥ እንደዛው መጠቀም ይቻላል። ሌላኛው በኔምበር የምንጠቀማቸው ሪፈረንስ ስታይሎች አሉ። ለምሳሌ አኢኢኢ የሚለው በቁጥር ነው የምንጠቀመው። ይሄ ማለት ኢንስቲትዩት ኦፍ ኤሌክትሮኒክስ ኤንድ ኤሌክትሪካል ኢንጂነሪንግ ኢንጂነሮች የሚጠቀሙት ሪፈረንስ ስታይል ነው። ቫንኮቨር ስታይልም በቁጥር ነው። ሌሎችም አሉ። ስለዚህ ፐርፓዙ የሳይቴሽኑ ቱ ጊቭ ክሬዲት ቱ ኦሪጂናል ኦተርስ ማለት ነው። ለመጀመሪያ ለጻፈው ኦተር ለጻፊው ፓብሊሽ ላደረገው ሰው ክሬዲት የምንሰጥበት ማለት ነው። ሌላኛው ሳይቴሽን ኢታል ማለት ምን ማለት ነው? ኢታል ማለት ምን ማለት ነው? ኢታል የሚለውንስ መች ነው የምንጠቀመው የሚለውን ነገር ልንገራችሁ። ኢታል ማለት ላቲን ወርድ ሲሆን ሚኒንጉም ኢታሊያ የሚል ላቲን ትርጉም አለው። ያም ማለት ስለ ህዝቦች የሚለውን ነገር ለመግለጽ የሚጠቀሙት ነው። ላቲኖች በላቲን ትርጉም ማለት ነው። ስለዚህ ይህንን ወደ እንግሊዝኛ ስንቀይረው ኤንድ አዘርስ የሚለውን ነገር ትርጉም ይሰጣል ማለት ነው። ለምሳሌ ስሚዝ የሚባለው ኦተር ቢኖርና ኢታል ተብሎ ፊት ለፊት ተጠቅሶ የሚጻፈው ነገር ቢኖር ስሚዝ እና ሌሎቹ የሚለውን ትርጉም ለመስጣት ነው ማለት ነው የሚጻፈው። መች ነው የምንጠቀመው? when is ኢታል used? መች ነው የምንጠቀመው? ሶስትና ከዛ በላይ ኦተሮች ሲኖሩ፣ ለምሳሌ በዚህ ዶክሜንት ላይ ላሳያችሁ። እዚህ ጋር ሶስትና ከዛ በላይ የሆኑ ሪፈረንስ ስታይሎች፣ ለምሳሌ 5 ቁጥር ላይ ያለውን ተመልከቱት። ከሶስት በላይ ናቸው። ስለዚህ የመጀመሪያውን ኦተር ወስደን ሳይት በምናደርግበት ዶክሜንት ፊት ለፊት ላይ ኢት አል ብለን ፓብሊሽ የተደረገበትን ዓመተ ምሕረት ጠቅሰን የምናስቀምጥ ከሆነ ኢት አል የሚለውን ትርጉም የምንጠቀመው በዚህ ጊዜ ማለት ነው። ስለ ሳይቴሽን ያልገባችሁ ነገር ካለ ኮሜንት ላይ አስቀምጡ። ሌላኛው ሪፈረንስ ነው። ሪፈረንስ ወይም ባይብሎግራፊ ይባላል። ሪፈረንስ ኦር ባይብሎግራፊ ኢዝ ኤ ዲቴይልድ ሊስት ኦፍ ኦል ሶርስ ሳይትድ ኢን ዘ ዶክሜንትስ። ዶክሜንት ላይ በቁጥርም ይሁን እንደ ቅድሙ
ኦተር ስም ተጠቅሶና ወይም ከሶስትና ከዛ በላይ ኦተር ኖሮ የመጀመሪያውን ኦተር ወስደን ዓመተ ምህረት ኢታል ብለን ዓመተ ምህረቱንም ጠቅሰን የምናስቀምጥም ነገር ይሁን የነሱ ፉል ዲስክሪፕሽን በዶክሜንቶቻችን መጨረሻ ላይ ለምሳሌ በዚህ መልኩ የምናስቀምጥ ከሆነና የኦተሩን ስም ያካተተ ታይትሉን የሚይዝ የጆርናል ስሙን የሚይዝ ይርና ሌሎችንም የሚይዝ ነገር ያካተተ ፉል ዲስክሪፕሽን የፐብሊኬሽን ፉል ዲቴይሉን የሚቀመጥ ነገር ከሆነ ያንን ነገር ሪፈራንስ እንለዋለን ማለት ነው። ስለ እንደየ ሪፈራንስ ስታይል ስፔሲፊክ ሪፈራንስ ስታይል ሊሆን ይችላል። ኤፒኤ ሊሆን ይችላል፣ ኤምኤልኤ ሊሆን ይችላል፣ ቺካጎ፣ ቫንኮቨር፣ ሃርቫርድ እያለ ሌሎችንም ማለት ነው አይነት ሊሆን ይችላል። ያ ማለት ሪፈራንሶቻችንን ይቀይራል ማለት አይደለም። የአቀማመጥ ልዩነት ነው የሚያመጣው። ኦተር መጀመሪያ ላይ ለምሳሌ በኤፒኤ ስታይል ላይ የሚመጣ ከሆነ በሌላ ሪፈራንስ ስታይል ላይ ታይትል ቀድሞ ሊመጣ ይችላል። ያ ማለት ነው ሪፈራንስ ስታይሎችን የሚያለያየው ነገር ማለት ነው። ስለዚህ ሪፈራንስ ስታይል ማለት ይሄ ነው። ለምሳሌ እዚህ ጋር በኤፒኤ ስታይል ለምሳሌ ጆን በስሚዝ ጄ የሚባል ኦተር በ2020 ላይ ፓብሊሽ አድርጓል። ክላይሜት ቼንጅ ኢምፓክትስ ኦን ኢኮሲስቴም የሚለው ታይትል ነው። እንደዚህ እያለ ፉል ዲስክሪፕሽን ዲቴይሉ የሚጻፍ ነገር ከሆነ ሪፈራንስ እንለዋለን ማለት ነው። አመሰግናችኋለሁ። በአጭሩ ሳይቴሽን እና ሪፈራንስ ስታይል ወይም ኢታል የሚለውን ነገር ጠይቄያችሁ በዚህ መልኩ መልሼላችኋለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንዳደረጋችሁ ተስፋ አረጋለሁ። መልካም ጊዜ ይሁንላችሁ። ባይ ባይ።